የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ቤቴ ልጅ የገብርኤል ልጅ ምን አጋጥሞ የመድኃኒዓለም ልጅ ምን አጋጥሞ ነው? ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ስቀልድ ይመስለዋል እኔ የወሬ ልጅ ነኝ ስል እና ሰው ማለት ዝም ብዬ ለማለት ይመስለዋል፣ ግን እኔ የወሬ ልጅ ነኝ። ሰላም ሰላም፣ ጤና ይስጥልን ውድ የቤሪያ ቲዩብ ቤተሰቦች ሁላችሁም በያላችሁበት እግዚአብሔር ሰላም ይብዛላችሁ። እንደምን ቆያችሁ? እንደምን ሰነበታችሁ? ይህ ቤሪያ ቲዩብ ነው። ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ከወዲሁ አሳስባችኋለሁ። እንግዲህ በአርቲስት ነፃነት ወርቅነህ ሞት ወይም ህልፈት ምክንያት የተሰማንን ታላቅ የሆነ ሀዘን በዚህ አጋጣሚ ቤሪያ ቲዩብ ይገልጻል። እስቲ ቀጥታ ቪዲዮዎችን አይተን እንመለሳለን። ቀጥታ ወደ ቪዲዮ። ስቀልድ ይመስለዋል እኔ የወሬ ልጅ ነኝ ስል እና ሰው ማለት ዝም ብዬ ለማለት ይመስለዋል፣ ግን እኔ የወሬ ልጅ ነኝ። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት የሞቱት እና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደኩት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ እነዚህ በጣም ነው የምንወደው ስል እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለእኔ ትልቅ ነገር አድርጎልኛል። ትንሽ በቴሌቪዥን ወይም በቲክቶክ ስትመጪ ታዋቂ ትሆኛለሽ። በዛኛው ቦታ ግን የነበረሽን ስራ ማንም ሰው ላያውቅልሽ ይችላል እና እንደዛ ነው። አሁን ዩቲዩብን እና ቲክቶክን የሞሉት ሰዎች ትንሽ ባክግራውንድ ያላቸው ሰዎች ናቸው። ወይ ለስልካቸው ለነሱ ባክግራውንድ አለ፣ ወይ ደግሞ ትንሽ ባክግራውንድ አላቸው እኮ። እነዚህ ሁሉ ስራዎችህን ለማሰባሰብ ነፃነት ወርቅነህ አሁን በአሁኑ ሰዓት የምትታወቀው ያው በቤተሰብ ጨዋታ ላይ ነው። እነዚህን ነገሮች ሁሉ አሰባስበህ ለተመልካች ተደራሽ የምታደርግበት ያሰብከው ነገር የለም? የኤፍቢአይ ዋንን እና ሚስተር ኤክስን ለማሳተም ፈልጋለሁ። ኤፍቢአይ እስከ 3 ያለውን አራተኛውን አሁን ልጽራ ስለሆነ አራተኛውንም ጨምሬ በመጽሐፍ ቢሆን ከነው የሚቆራረጥ ነገር አለ። አንድ ሰዓት ከ45 መሆን ስላለበት ፊልም አንድ ሰዓት ከ45 ነው የሚሆን የ40 ደቂቃ ወይ ምናምን ይቀራል እና እነዛን ስክሪፕቶች እንትን ማለት እንደገና ደግሞ የፊልሞቹንም ደግሞ በደንብ ከነ እንትናቸው የሆነ በአንድ ዲቪዲ ወይ በአንድ ብዙ ነገር ሊይዝ በሚችል ነገር ለማድረግ ሞክረ አስባለሁ፣ ግን አላለቀም ሀሳብ። እነዚህ እንግዲህ የምትታወቀው በደራሲነት፣ በተዋናይነት፣ በአዘጋጅነት ነው። አሁን ደግሞ ያንን ሁሉ ትተህ ወደ ቲቪ ሾው አቅራቢነት ብዙ ኦዲየንስ የሚያውቅህ በዚያ ነው። ምንድን ነው የሚሰማህ ነገር ለአንተ? በዚሁ ነው የምትቀጥልበት? እንዴት ነው የቤተሰብ ጨዋታ? ደስ ይላል። በጣም ደስ ይላል። ወጣቶችም ትልልቆችንም እንደዚህ እዚያ ላይ ያለህንም ገጠመኝ ያለውን ነገር ትንሽ ግለጽ። ሁሉም ሰው ይሳተፍበታል። ቤት ውስጥ ያለውም ሰው ይሳተፍበታል። መንገድም ላይ ነፂ እንጀምር የሚሉ ሰዎች አሉ። እችን እንኳን ይዘው ማለት ነው ሁላችሁም ትመጣላችሁ ሲላል። አሁን ባለፈው አንድ ጓደኛ ሽምግልና ሄጄ ነበርና በጣም ትልቅ ሰው ናቸው። ቢያንስ 70 ዓመት ያልፋቸዋል። ሰው ሁላችሁም ትመጣላችሁ ሲሉ በጣም ገረም። ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በልልኝ እስቲ ያሉ እንዴ ካረሱ የተሻለው ብለውታል አልኳቸው። እንደው እንግዲህ እዚህ ድረስ እንትን ይላል እና ያንን ነገር ማስቀጠል ቀላል አይደለም። ሁልጊዜ ጥሩ ስሜት እንዲኖር ማድረግ የሚመጡት ቤተሰቦች የተለያዩ ቤተሰቦች ናቸው። እነሱን ሳያስከፉ ማናገር ቀላል ነገር አይደለም። ያ የእግዚአብሔር ክብር ነው። በእውነት እግዚአብሔር ስቀልድ ይመስለዋል እኔ የወሬ ልጅ ነኝ ስል እና ሰው ማለት ዝም ብዬ ለማለት ይመስለዋል፣ ግን እኔ የወሬ ልጅ ነኝ።
እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት የሞቱትና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቁት። እግዚአብሔር እኔን በሳቅ እና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ እነዚህ በጣም ነው የምንወደስል እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል እና የእውነት እግዚአብሔር ለእኔ ትልቅ ነገር አድርጎልኛል። ቀልድና ጨዋታ በጣም የገነነ ነው የምትታወቀው። ከምንም በላይ በጓደኞችን በተለያዩ ሰዎች ላይ በቀልድና ጨዋታ ነው። የቤተሰብን አስተዳደግ ስናስብ በጣም ኮስተር ብለው ለምንድን ነው በዚህ መስመር የሄድከው ምናምን እያሉ እናትም አባትም ይታገሉህ ነበር። ግን ያ ሁሉ ቀልድና ጨዋታ ሁሉን ነገር ያንን ሁሉ ትግል አልፈህ ዛሬ ላይ መድረሱ ምንድን ነው ምክንያቱ? እንትን እኔ ደቻሳ የሚባለው ጓደኛዬ ታውቂዋለሽ? እኔ ምን ይላል መሰለሽ የሰውን ምክንያት ማክበር ነው ይላል። ሰው መሆን የሰውን ምክንያት ማክበር ነው ይላል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትቅድር ስላለ ትንሽ እንትን አለብኝ የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ተራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከእሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላሉ ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው። እዛ ነው ኡራኤልን በጣም እወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ ትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ ከሰዓት ላይ እንትን እላለሁ አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት ነው ያንብበህ ዛሬም ደስ ታስታውሰው ጽሁፍ መቃብር ላይ ከተጻፈ መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ጠከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። ከሁለቱም የተሻልኩ እንደሆንኩ ይሰማኛል። እንግዲህ እያየን እንዳለነው ነው። እጅግ በጣም የሚያሳዝን ነው። በጣም ትሁት የሆነ እንደዚሁም ደግሞ ለኢትዮጵያ ሕዝብ አጠቃላይ የሳቃችን ምንጭ የነበረ ሰው ነው። ከዚህ ባሻገር በመንፈሳዊ ሕይወቱ በጣም አንቱታን ያተረፈ ነው። እጅግ በጣም መንፈሳዊ ትሁት የሆነ ከቤተ መቅደሱ የማይጠፋ ቅዱስ ኡራኤል ቤተክርስቲያን ያደገ ልጅ ነው። ቅዱስ ኡራኤል ጸበል እየቀዳ እንዳደገ ከራሱ አንደበት ሰምተናል እና በእውነት ነፍስ ይማር ለማለት እንወዳለን። ቀሪውን ቪዲዮ ደግሞ እያየን እንቆያለን። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው
እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን የነገርኳቸው እኔ ሆኜ የነገርኳቸው ነገርየው ለሞት የሚያበቃ አይደለም። እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4 ከዛ 2 ያለ ሰው ያለ የተዘጋጀ ነው እንትን የሚለው ታታታታ ቢል ሰው ድብን ነው የሚለው ሳታጣጥመው። ለዚህ ነው የሆነ ሂደት ይኖረዋል፣ ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናድርገው እኮ ለዛ ነው እንትን አለው በራሱ ነገርየው። የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ ሀገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝ እና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦልሬዲ ምናምን እላለሁ እና እኔ አይታወቀኝም ያ ነገር ግን ያ እንደዚህ ያመጣል የሚለው ነገር እንትን አለ እና ረጅም እኔም እኮ ብዙ ዓመት አልኖርኩም ባይዘው ምን አላት አንድ እንዳሉት ነው እንግዲህ ነጽ የህንድ ስሄድ ደርሰህ ስትመጣ መሆን አለበት ስታች ነው ማገር። ጥምቀት አያቴ በነበረች ጊዜ ከአያቴ ጋር ነበር ጥምቀት የሚሄደው እና ጥምቀት እኔ በጀት አለኝ ከአያቴ ወደ 70-80 ሳንቲም በጀት አለኝና ለውዝ እንትን ሸንኮራ መጣለው፣ በረዶ መጣለው፣ ፎልፎል እበላለሁ። ፎልፎል ማለት በስኳር የምትድቦለቦል ነች እና 20 ሳንቲም ኪሴ ውስጥ አለኝ። ይህን ሁሉ አድርገህ ማለት ነው? አዎ ከአያቴ ጋር ማለት ነው። ከዛ እሷ ስትሞት ጊዜ አይ በቃ በራስ ወጪ ሲሆን ጥምቀት ስለነበረን ጊዜ በአጠቃላይ እጅግ በጣም እናመሰግናለን። ሁላችሁም በእውነት የእግዚአብሔር ሰላም ይብዛላችሁ። ከዳግም ሐዘን ሀገራችን ኢትዮጵያን እያንዳንዳችን ይጠብቅልን። ለቤተሰቦቹ፣ ለልጆቹ፣ ለወዳጆቹ በአጠቃላይ መጽናናትን ቤሪያ ቲዩብ ይመኛል። የሁላችንም ስብራት ነው። በእውነት ከእንደዚህ አይነት አደጋ እያንዳንዳችን ይጠብቅልን። እንግዲህ ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በተመሳሳይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። የእግዚአብሔር ሰላም ከሁላችንም ጋር ይሁን። የእመቤታችን ምልጃና ጸሎት አይለየን። ሰላም ቆዩ።